አፋብሃና አፋድ በቀጠሉት የተቀናጀ ውጊያ ሁለት ተጨማሪ ከተሞችን ነፃ ማውጣታቸውን አስታውቀዋል። በጎጃም የሌሊት የጨበጣ ውጊያ ተካሂዷል። በአውደ ውጊያው በርከት ያለ የአገዛዙ ጦር ሙትና ቁስለኛ ሆኗል የሚለውን የግንባር መረጃ ጨምሮ ዝርዝር የግንባር መረጃዎችን ይዘናል። በመቀሌ ከተማ የህወሓት ታጣቂዎች ዳግም ወታደራዊ አመጽ ማድረጋቸው ነዋሪዎችን ስጋት ላይ ጥሏል። የጦር መሳሪያ ግምጃ ቤት መሰበሩን ተሰምተዋል። ለመሆኑ በመቀሌ ምን እየሆነ ነው ያለው ስንል መረጃዎችን ፈትሸናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ብልጽግና በዓለም የጦር ወንጀል ሪካርድ ዝርዝር ውስጥ ተካቷል። በአማራ ህዝብ ላይ ያስቀጠለውን የዘር ማጥፋት ዓላማ ያለውን ጦርነት ዓለም አይቶ እንዳላየ እንዳያልፍ የማስጠንቀቂያ ደውልም ተደውሏል። ይህም ሌላኛው መረጃችን ነው። የአገዛዙ ባለስልጣናት ከፍተኛ መጠን ያለው ገንዘብ እያሸሹ መሆናቸውን የሚያመላክት መረጃ ወጥቷል። ባለስልጣናቱ የህዝብና የመንግስት እንዲሁም የሀገር አንጡራ ሀብትን ዘርፈው በውጭ ምንዛሬ እያሸሹ ያሉበትን ስልት በተመለከተ መረጃው ተሰናድተዋል። ብልጽግና በኤርትራ አመራሮች ህልፈት ላይ ለፕሮፓጋንዳ የቀረበ አንድ ትንታኔ ይዞ ወጥተዋል። ትንታኔው በኤርትራ በተከታታይ ህይወታቸው ያለፉ ከፍተኛ ወታደራዊና ሲቪል አመራሮችን ጉዳይ በስፋት ዳስሷል። የፕሬዝዳንት ኢሳያስ አፈወርቂ የቅርብ ሰዎች ተከታታይ ህልፈት ከባድ ስጋት መደቀኑንም አትቷል። በአፍሪካ ቀን ዜናችን ይዘነዋል። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። አፋብሃና አፋድ በቀጠሉት የተቀናጀ ውጊያ ሁለት ተጨማሪ ከተሞችን ነፃ ማውጣታቸውን አስታወቁ። የአማራ ፋኖ ብሔራዊ ኃይል አፋብሃ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ባወጣው የግንባር መረጃ ላይ እንደተመለከተው ከአፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የተውጣጡ የፋኖ ኃይል ጋር በምዕራብ ወሎ ግንባር ከላላ ወረዳ ውስጥ ታላቅ የጦር ሜዳ ጀብ ፈጽመዋል። በቅንጅት በተሰራው ኦፕሬሽን ከ20 በላይ የአገዛዙ ጦር መማረኩን አገዛዙ በአውደ ውጊያ ደገር ከተማ ላይ ክፉኛ ተመቶ 3 መኪና የሚሆን ሙትና ቁስለኛ ጭኖ መውጣቱን በትናንት ምሽት ዘገባችን ቀጥታ ከግንባር መረጃውን ማድረሳችን ይታወሳል። የደገር ከተማው ድል ተጠናክሮ የቀጠለ ሲሆን ከደገር ከተማ በቅርብ ርቀት የሚገኙት ቲርቲራና ቆርኬ ታዳጊ ከተሞችም በፋኖ ኃይሎች ቁጥጥር ስር መዋላቸው ታውቋል። ባለፉት 24 ሰዓታት በተደረገ ትንቅንቅ በቲርቲራ በኩል የሳጅን አደማሊ አባናደው ክፍለ ጦር የፋኖ ኃይሎች ውጊያውን ሲመሩ፣ ቆርኬ የተሰኘችው ታዳጊ ከተማ ላይ ደግሞ የዚሁ ክፍለ ጦር አካል የሆኑ ሁለተኛ እንድሪስ ተሾመ ሻለቃ የፋኖ ኃይሎች በፈጣን ማጥቃት ከተማዋን መቆጣጠር ችለዋል ሲል የግንባር ዘገባውን ያደረሰን አፋብሃ ምኒልክ ዕዝ ነው። የፋኖችን ምት መቋቋም ያቃተው የአገዛዙ ጥምር ጦር ከቲርቲራ ከተማ ለቆ ሲወጣ በግብርና ስራ ላይ በነበሩ አርሶ አደሮችን በማሳቸው ላይ ጥቃት መፈጸሙ ተሰምተዋል። በቆርኬ ግንባር 17 የአገዛዙ ጦር የተመታ ሲሆን 5ቱ ወዲያውኑ ሲሞቱ 12ቱ ቁስለኛ ሆነዋል ያለው አፋብሃ ምኒልክ ዕዝ በተለይም ቆርኬ ከተማ በሁለቱም ድርጅቶች የፋኖ ኃይሎች በፈጣን ማጥቃት ከተማዋን መቆጣጠር እንደተቻለ ገልጸዋል። ይህ በእንዲህ እንዳለም አፋብሃ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ዋሲል ክፍለ ጦር በጃማ ግንባር በተለይም በአቦል ዘርቃሚና ደጎሎ በኩል የአገዛዙን ጦር ከቀጠናው ማጽዳት የቻለበትን ድል ማስመዝገቡን በግንባር መረጃው ላይ አመላክተዋል። የግንባር ዘጋቢያችን ከስፍራው ባደረሰን ተጨማሪ መረጃ የወረዳው መቀመጫ የሆነችው ደጎሎ ከተማ እስከ ዛሬ ጠዋት ድረስ በተኩስ ስትናጥ እንደነበር ከአካባቢ ምንጮች ማረጋገጥ ተችሏል። በዚህ ቀጠና የቀጠለው ውጊያ ካለፈው ቅዳሜ የጀመረ ሲሆን ዛሬ ህዳር 25 ቀን 6ኛ ቀኑን ያስቆጠረ ሞቅ ቀዝቀዝ ያለ ውጊያው እንደቀጠለ ነው። በጃማ ግንባር በተለይም በአቦልድ ዘርቃሚና ደጎሎ በኩል የዋሲል ክፍለ ጦርና ሌሎች የፋኖ ኃይሎች ለቀናት ውጊያ ላይ መሆናቸው በግንባር መረጃው ላይ ተመላክተዋል። ይህ በእንዲህ እንዳለም በጎጃም የፋኖ ኃይሎች ከአገዛዙ ጦር ጋር ከባድ ውጊያ ማድረጋቸውም ተሰምተዋል። ውጊያው የጨበጣ እንደነበርም በግንባር መረጃው ላይ ተመላክተዋል። የአፋብሃ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ ወረዳ ሊዲና ተብሎ በሚጠራው አካባቢና ግራ እያሱ ቀበሌ ከባድ ተጋድሎ ሲካሄድ አድሯል ያለው እዙ ከሌሊቱ 8 ሰዓት በጀመረው ውጊያ እጅ በእጅ ወይንም የጨበጣ ውጊያ እንደነበር ገልጾ ለዚሁ የማጥቃት ዓላማ ዝግጁ የሆኑ የፋኖ ኃይሎች በርካታ የአገዛዙን ጦር ሙትና ቁስለኛ ማድረጋቸውን በግንባር መረጃው ላይ ገልጸዋል። ከአንድ ሰብአዊ ምርኮ ውጭ ቀሪው የአገዛዙ ጦር ሙትና ቁስለኛ ሆኗል ያለው እዙ በዚህ የሌሊት የጨበጣ ውጊያ ምን ያክል ሙትና ቁስለኛ እንደተመዘገበ መለየት አለመቻሉን በግንባር መረጃው አመላክተዋል።
ዋና መነሻውን ከቢቸና ከተማ ያደረገው የአገዛዝ ጦር ፋኖን ለማፈን ያደረገው እንቅስቃሴ በሌሊት የጨበጣ ውጊያ ከባድ ኪሳራ አስመዝግቦ መበታተኑን የገለጸው አፋብሃ ቴዎድሮስ እዝ ወደ ቢቸና አቅጣጫ የሚወስዱ መንገዶች ከንጋት ጀምሮ በፋኖ ኃይሎች እንደተያዙ አሰሳው አሁንም እንደቀጠለ መሆኑን ገልጸዋል። በሊዲና አካባቢ ወፍትማ የተሰኘች ቦታ በተካሄደው የጨለማ የጨበጣ ውጊያ የ64ኛ ክፍለ ጦር አመራሮች፣ የክፍለ ጦሩ ጥምር ጦር፣ በክፍለ ጦሩ ስር የምትገኘው አንደኛ ሬጅመንትና የሸበል በረንታ ደጀኑ ህዝብ ተሳትፏል ሲል አፋብሃ ቴዎድሮስ እዝ የግንባር መረጃውን ይፋ አድርጓል። በመቀሌ ከተማ የህወሓት ታጣቂዎች ዳግም ወታደራዊ አመጽ ማድረጋቸው ነዋሪዎችን ስጋት ላይ ጥሏል። የጦር መሳሪያ ግምጃ ቤት መሰበሩን ተሰምተዋል። ዛሬ ህዳር 25 ቀን ከጠዋት ጀምሮ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ሌተናል ጀኔራል ታደሰ ወረደ ቢሮ ድረስ የዘለቁት የህወሓት ታጣቂዎች የደሞዝ ይከፈለን ጥያቄ ያሰሙ ቢሆንም ታጣቂዎቹ ከነሙሉ ትጥቃቸው ወደ ፕሬዝዳንቱ ጽህፈት ቤት ግቢ መግባታቸው ስጋት ፈጥረዋል። የታጣቂዎቹ እንቅስቃሴ ወታደራዊ አመጽ ሊባል የሚችል ነው ያሉት የጉዳዩ ታዛቢዎች ዲሽቃን ጨምሮ የቡድንና የነፍስ ወከፍ መሳሪያዎችን በመያዝ በከተማዋ ዋና ዋና ጎዳናዎች መታየታቸው በፕሬዝዳንት ጽህፈት ቤት ግቢ ውስጥ ያሰሙት ድምፅና አጠቃላይ እንቅስቃሴያቸው በአመጽ ድርጊት ሊበየን የሚችል ነው ብለዋል። ከመቀሌ የተገኘው መረጃ እንደሚያሳየውም ታጣቂዎች በፕሬዝዳንት ጽህፈት ቤት ግቢ ውስጥ ሰራተኞችና ተሽከርካሪዎች እንዳይገቡ ከውስጥም ሰው እንዳይመጣ ወደ ስፍራው ሰው እንዳይጠጋ በመከልከላቸው የጽህፈት ቤቱ ሰራተኞች ውጭ ላይ ቆመው ማርፈዳቸውን የዓይን እማኞቹ ገልጸዋል። የመቀሌ ከተማው የታጣቂዎች አመጽ የተመራው አርሚ 31 ተብሎ በሚጠራው አደረጃጀት ሲሆን የአርሚ 31 አዛዥ ብርጋዴር ጄኔራል ዘነበ ክፍሌ የሚባሉ ነባር የድርጅቱ ታጋይ መሆናቸው ታውቋል። አርሚው በአፋር ወሰን ቀጠና ከተሰማራበት ቦታ በመውጣት ወደ መቀሌ ከተማ መግባቱን የገለጹት ምንጮች መቀሌ ከተማ የጦር መሳሪያ ግምጃ ቤት መሰበሩንም ጠቁመዋል። ያለ ትጥቅ ለገቡት ወጣቶች መሳሪያ እንዲታጠቁ ተደርጓል ያሉት ምንጮች ይህንን ተከትሎ በስብሰባ ላይ የነበሩ የትግራይ ፖሊስ ኮሚሽን የጸጥታ አመራሮች ስብሰባቸውን ማቋረጣቸውን ጠቁመዋል። ስብሰባው በሌተናል ጄኔራል ገብሬ ዲላ ይመራ እንደነበር የጣና ምንጮች አረጋግጠዋል። የታጣቂዎቹ እንቅስቃሴው የራሱ የሆነ ወታደራዊ ዓላማ ያለው ስለመሆኑ ከሁኔታዎች መረዳት ይቻላል ያሉት የመቀሌ ምንጮች ታጣቂዎቹ የህወሓት ዋና ጽህፈት ቤት ቢሮ አካባቢ ቦታ ይዘው ከነጦር መሳሪያቸው መታየታቸውን ገልጸዋል። በርካታ ታጣቂዎች ሰልፍ ይዘው በከተማዋ ሲንቀሳቀሱ ያስተዋሉት የከተማው ነዋሪዎች በበኩላቸው መቀሌ ውስጥ ምን እየሆነ እንዳለ ግራ ገብቶናል፣ ተጨንቀናል ሲሉ ስጋታቸውን ገልጸዋል። ታጣቂዎቹ ብሬን፣ ላውንቸርና ዲሽቃ የታጠቁ ስለመሆኑ ይፋ በወጡ ተንቀሳቃሽ ምስሎች ላይ ታይተዋል። የቪዲዮ ምስሎች ላይ እንደሚስተዋለው በርከት ያሉ የቡድን የጦር መሳሪያዎች በታጣቂዎች እጅ ይታያል። የዓይን እማኞች በበኩላቸው የቡድንና የነፍስ ወከፍ መሳሪያ የታጠቁ ኃይሎች ከጠዋት አንስተው ወደ ጽህፈት ቤቱ የሚወስደውን መንገድ በመዝጋት ዙሪያውን በመክበብ የትራንስፖርት እንቅስቃሴ እንዳይኖር አድርገው አርፍደዋል ሲሉ ሁኔታውን አስረድተዋል። መረጃውን ያደረሱን የመቀሌ ምንጮቻችን እንቅስቃሴው የተደራጀና የታቀደበት ይመስላል። የፕሬዝዳንት ጽህፈት ቤት የህወሓት ዋና ጽህፈት ቤትና ፖሊስ ኮሚሽን አካባቢ ቦታ የያዙ ታጣቂዎች መታየታቸው እንዲሁም የከተማዋ ሰሜን ምስራቅ መውጫ በኩል ወደ አፋር አቅጣጫ ተጠባባቂ ኃይል መቀመጡ የእንቅስቃሴውን ወታደራዊ ዓላማ እንደሚያጎላው አስረድተዋል። ይህ ዜና እየተጠናቀረ በነበረበት እኩለ ቀን ታጣቂዎች አካባቢውን ክፍት ማድረጋቸው፣ ሰራተኞችም ወደ ስራ መግባታቸው፣ ነገር ግን ለአመጽ የመጡ ታጣቂዎች ከነ ቡድንና የነፍስ ወከፍ መሳሪያቸው በከተማው ላይ እንደሚገኙ ለማወቅ ተችሏል። የጣና ምንጮች እንዳረጋገጡት የህወሓት ታጣቂዎች የመስከረምና የጥቅምት ወር ደሞዝ ያልተከፈለ ሲሆን የፌዴራል መንግስት ዲዲአር አለመተግበሩን እንደ ምክንያት በማቅረብ የድጎማ በጀቱን መከልከሉ ውጥረቱን እያባባሰው መምጣቱን ያስረዳሉ። ህወሓት ለዓለም አቀፍ ማህበረሰብ በተለይም ዲዲአርን በተመለከተ ረጂ ለሆኑ የተራድኦ ድርጅቶች ባቀረበው ሪፖርት ላይ እንደተመለከተው 110,000 የሚደርስ ታጣቂዎች እንዳሉት ገልጾ ከነዚህ ውስጥም 48,000 ያክሉ ተሃድሶ መውሰዳቸውን የገለጸ ቢሆንም ከ3 ወራት በፊት በነሐሴ 2017 በዲዲአር ወደ ማህበረሰቡ የተቀላቀሉትን ታጣቂዎች መልሶ መጥራቱ ወታደራዊ ስልጠናዎችን አጠናክሮ መቀጠሉና በአፋርና በወልቃይት በኩል የትንኮሳ ሙከራዎችን ማድረጉ አሁን ላይ ለገባበት ሸምቀቆ እንዳደረገው ይገልጻሉ። የብልጽግናው አገዛዝ በበኩሉ ህወሓት 120,000 እስከ 135,000 የሚገመት ታጣቂዎች አሉ
አሉት የሚል ወታደራዊ ግምገማ እንዳለው መረጃዎች ያሳያሉ። በዛሬው ዕለት የደሞዝ ክፍያ ዘገየ በሚል ምክንያት ወታደራዊ አመፅ ተኮር እንቅስቃሴ የገቡ ታጣቂዎች የፌዴራል መንግስቱ በጀት በወቅቱ ባለመልቀቁ ነው የሚል ምላሽ እንደሚሰጣቸው፣ ነገር ግን መሰል ምክንያቶች ጊዜያቸው እያለፈባቸው መሆኑ በማንኛውም ጊዜና ሁኔታ የአመራሮችን ግድያ ጨምሮ መፈንቅለ ስልጣን ሊፈጸም እንደሚችል ተጠባቂ ሆኗል። ብልጽግና በዓለም የጦር ወንጀል ሪካርድ ዝርዝር ውስጥ ተካተተ። በአማራ ሕዝብ ላይ ያስቀጠለውን የዘር ማጥፋት ዓላማ ያለውን ጦርነት ዓለም አይቶ እንዳላየ እንዳያልፍ የማስጠንቀቂያ ደውል 461 ተደወለ። ጽህፈት ቤቱ በኒውዮርክና ጄኔቫ ያደረገው ዓለም አቀፍ የሰብአዊ መብቶች ተሟጋች ግሎባል ሴንተር ፎር ዘ ሪስፖንሲቢሊቲ ቱ ፕሮቴክት በይዘቱ ጠንካራ ሪፖርት ይፋ አድርጓል። አትሮሲቲ አለርት ነምበር 461 እስራኤል ኤንድ ዘ ኦኪፓይድ ፓሌስቲኒያን ቴሪቶሪ ግሎባል ላንድማይን ሪፖርት ኤንድ ኢትዮጵያ በሚል ርዕስ የወጣው ይህ ሪፖርት የብልጽግናው አገዛዝ ከዓለም የጦር ወንጀል ፈጻሚዎች መካከል አንዱ መሆኑን አጋልጧል። ተቋሙ በዓለም ላይ በአሰቃቂ ግድያ የጦር ወንጀል ከሚፈጸምባቸው ቀዳሚ ሀገራት መካከል እስራኤል በጋዛና ዌስት ባንክ እንዲሁም በሊባኖስ ላይ የምታደርሰው እልቂትና በኢትዮጵያ አማራ ክልል የብልጽግናው አገዛዝ ያስከተለው የዘር ማጥፋት ዓላማ ያለውን ጦርነት በጦር ወንጀል ትርጉም ተንትኖ አቅርበዋል። የጦር ወንጀለኛ የሚያስብሉ ጥቃቶችን በዝርዝር ያስቀመጠው ዓለም አቀፍ ተቋም በቀዳሚ መልእክቱ ዓለም አቀፍ ማህበረሰብ ይህንን እልቂት ለማስቆም መነቃቃት አላርትድ መሆን እንዳለበት በአጽንኦት ጠይቋል። ቢቢሲ በቅርቡ በአማራ ሕዝብ ላይ የሚፈጸመውን መንግስታዊ ጦር ወንጀል ማጋለጡ ይታወሳል። ስፍር ቁጥር ከሌለው መልከ ብዙ ጥቃት ውስጥ ቢያንስ ከ2700 ያላነሱ የአማራ እናቶችና ታዳጊ ሴቶች በብልጽግና ወታደሮች እጅግ አስደንጋጭ በሆነ መንገድ መደፈራቸውን ቢቢሲ በምርመራ ሪፖርቱ ሲያጋልጥ በቁጥር ከተጠቀሱት ሰለባዎች ውስጥ ኤችአይቪን ጨምሮ ለአባላዘር በሽታና ላልተፈለገ እርግዝና መዳረጋቸው የጦር ወንጀሉን የከፋ አድርጎታል። ይህን ዓለም አይቶ ሊያልፈው እንዳልቻለ ግሎባል ሴንተር ፎር ዘ ሪስፖንሲቢሊቲ ቱ ፕሮቴክት ምስክር ሆኗል። ዓለም አቀፍ ግብረሰናይ ድርጅት ብልጽግና በአማራ ሕዝብ ላይ ጾታዊ ጥቃትን እንደ ጦር መሳሪያ ተጠቅሟል። ከ8 ዓመት ታዳጊ እስከ 65 ዓመት አዛውንት ድረስ በሰራዊት ተደፍረዋል ብለዋል። የጦር ወንጀሉን በቀጥታ የፈጸመው የብልጽግና ስልጣን አስጠባቂ መከላከያ ሰራዊት መሆኑን ያጋለጠው ተቋሙ ሕዝብን የመጠበቅ ግዴታ ውስጥ ገብተናል በሚለው ጥሪው ብልጽግና በአማራ ሕዝብ ላይ ሕጻናትና ተቋማትን ያለየ የድሮን ጥቃት፣ የዘፈቀደ ግድያ፣ የዘፈቀደ እስር፣ ማሳደድ እንዲሁም ሕዝብ በሚኖርበት የአየር ድብደባ መፈጸም፣ ሰብአዊና ቁሳዊ ውድመት ማድረስ፣ የጅምላ ግድያ መፈጸም ዋና መገለጫዎቹ መሆኑን በመተንተን የጦር ወንጀለኝነቱን አረጋግጠዋል። ባለስልጣናቱ ገንዘብ እያሸሹ ነው ተባለ። በጠቅላይ ሚኒስተሩ ትዕዛዝ የድርጅቶቹ የባንክ ሂሳብ ተዘግተዋል። የኦህዴድ ባለስልጣናት ከፍተኛ መጠን ያለው ገንዘብ እያሸሹ መሆናቸውን የሚያመላክት መረጃ ወጥተዋል። ባለስልጣናቱ የህዝብና የመንግስት እንዲሁም የሀገር አንጡራ ሀብትን ዘርፈው በውጭ ምንዛሬ እያሸሹ ያሉበት ስልት በአብዛኛው ለሕክምና ወጪ በሚል መሆኑን ከመረጃው ላይ መረዳት ተችሏል። በዚህ ተግባር ከተሰማሩት የኦህዴድ ብልጽግና ከፍተኛ ባለስልጣናት መካከል የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ፣ የቀድሞው የአዲስ አበባ ከንቲባና የአሁኗ ከንቲባ በቀዳሚነት ስማቸው ተጠቅሷል። እነዚህ ባለስልጣናትን ጨምሮ ሌሎች የኦህዴድ ባለስልጣናት በውጭ ምንዛሬ ቀይረው ገንዘብ ከማሸሻቸው ጎን ለጎን በማዕድን ንግድ፣ በገበያ ማዕከላት ግንባታ፣ ከውጭ ባለሀብቶች ጋር በመተሳሰር በፋብሪካ ግንባታ እስከ ቢራ ፋብሪካ ድረስ በአክሲዮን ግዢ እንደሚሳተፉ በመረጃው ላይ ተመላክተዋል። በሕክምና ወጪ ሽፋን ቅንጡ አልባሳትን በመግዛት መኖሪያ ቤቶችን በዱባይ በአውሮፓና በአሜሪካ ሀገር በመግዛት የተጠመዱት የኦህዴድ ብልጽግና ገዢዎች በርካታ የውጭ ምንዛሬ በውጭ ሀገራት እያሸሹ ያሉት በልጆቻቸው በቅርብ ሰዎቻቸው ስም መሆኑ በመረጃው ላይ ተመላክተዋል። ጣሊያን ከሚገኙ የታወቁ የሱፍ ልብስ አቅራቢ ዲዛይነሮች ጋር ውል በመዋዋል በአመት እስከ $500,000 ወይም ከ80 እስከ 90 ሚሊዮን የኢትዮጵያ ብር የሚገመት አልባሳትን የሚያወጡ መሆናቸው ማሳያ ሆኖ ተጠቅሰዋል። ገንዘቡን በውጭ ምንዛሬ ቀይረው ያሸሹትም ከውጭ ባለሀብቶች ጋር በመመሳጠር ነው ተብሏል። በጉዳዩ ላይ ጠቅላይ ሚኒስትር አብይ አህመድ አንዳንድ ሚኒስትሮችን ማስጠንቀቃቸውም ተሰምተዋል።
በሌላ በኩል በጠቅላይ ሚኒስተሩ ቀጥተኛ ትዕዛዝና በፋይናንስ ደህንነት አገልግሎት በመመራት የኢፈርትና በስሩ የሚገኙ ድርጅቶች የባንክ ሂሳብ እንዲዘጋ ውሳኔ መተላለፉ የሚጠቁም መረጃ ወጥቷል። እንዲያም ሆኖ የኢፈርት ኩባንያ የሂሳብ ቁጥሮች መታገዳቸውን የሚያረጋግጥ ደብዳቤ ይህ ዜና እስከተጠናቀረበት እኩለ ቀን ድረስ የተረጋገጠ መረጃ አልተገኘም። በአመዛኙ የህወሓት ልሳን የሆኑ ሚዲያዎችና ፕሮፓጋንዲስቶች ግን የኢፈርት ተቋማት የባንክ አካውንት ተዘጋ በማለት በመዘገብ ላይ ናቸው። ብልጽግና በኤርትራ አመራሮች ህልፈት ላይ ፕሮፓጋንዳ መስራት ጀምረዋል። በሆርን ሪቪው ቲንክ ታንክ ገጽ በኩል የቀረበው ትንታኔ የኤርትራ ከፍተኛ አመራሮችና የፕሬዝዳንት ኢሳያስ አፈወርቂ የቅርብ ሰዎች ተከታታይ ህልፈት ከባድ ስጋት መደቀኑን ያትታል። ትንታኔው በኤርትራ በተከታታይ ህይወታቸው ያለፉ ከፍተኛ ወታደራዊና ሲቪል አመራሮችን ጉዳይ በስፋት ዳስሷል። የሀገሪቱ ብቸኛ ገዢ ፓርቲ ሆነው ህግደፍ አንጋፋ አመራሮቹ እድሜያቸው እየገፋና ቁጥራቸው እየተሟጠጠ በመምጣቱ ሀገሪቱ ለቀጣይ ምዕራፍ የተዘጋጀች አትመስልም ይላል የቀጠናው የብልጽግና ልሳን ሆርን ሪቪው። ዘገባው በፕሬዝዳንት ኢሳያስ አፈወርቂ የሚመሩት ስርዓት ከነጻነት ትግሉ የወረሰውን የማዕከላዊነትና ያልተገደበ አመራር ባህል በማጠናከር ተቋማዊ እድገትን አፍኗል በማለት ከሷል። እንደ አስመራ ዩኒቨርሲቲ ያሉ ምሁራንን ያፈሩ የነበሩ ተቋማት እንዲፈርሱ መደረጉ፣ ገለልተኛ ሚዲያና ሲቪል ማህበረሰብ መጥፋታቸው ተተኪ ትውልድ እንዳይፈጠር መደረጉን የብልጽግናው ልሳን በትንታኔው ዳስሷል። በዳሰሳው ላይም የኢሳያስ መንግስት ብልጽግና በሚደግፋቸው ኃይሎች እንደሚወድቅ አድርጎ አቅርበዋል። ትንታኔው የሳዋ የትውልድ ቅብብል ስልጠናን ሲተች በዋርሳ የትውልድ ዜግነታዊ ኃላፊነቶችን እንዲሸከም ተደርጓል። ነገር ግን ራሱን የቻለ እይታ ወይም ሀሳብ እንዳይፈጥር ተደርጓል በማለት የተችና ቀጠል አድርጎም ይህም ወጣቱ ትውልድ በመንግስት ላይ ጥገኛ እንዲሆንና ሀገርን የመምራት ክህሎት እንዳያዳብር አድርጎታል በማለት በኤርትራ መንግስት ላይ ክሱን አጠናክሮ ታይቷል። የ79 ዓመቱ ፕሬዝዳንት ኢሳያስና በዙሪያቸው ያሉ አንጋፋ ባለስልጣናት እያረጁ በመጡ ቁጥር ስርዓቱ ተተኪ አላዘጋጀም ሲልም የሚታቸው የብልጽግናው ልሳን የማስታወቂያ ሚኒስተሩ አቶ የማነ ገብረ መስቀል በተደጋጋሚ የሚያውጇቸው የከፍተኛ ወታደራዊና የፓርቲ ባለስልጣናት ሞት ይህንን የተተኪ እጦትና የስርዓቱን ስብራት ያሳያል ብለዋል። የአስመራውን መንግስት ከልክ ባለፈ በጠላትነት ስሜት በመፈረጅ ላይ የሚገኘው የብልጽግናው አገዛዝ በተፈጥሮ ሞት በሚያልፍ አዛውንት የኤርትራ ባለስልጣናት ህልፈት ጭምር ደስታ እንደሚሰማው ከልሳኖቹ የሚዲያ ፕሮፓጋንዳ ይዘት በጉልህ ይስተዋላል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር